ፈጣሪ ለሰዎችም ለእንስሳትም እንደየግብራቸው የመቻል አቅምና ጥበብን በመስጠቱ የተለያዩ ጎሳዎች ወይም በአንድ አካባቢ ያሉ ማህበረሰቦች በብዙሃኑ ዘንድ ለማመን የሚከብዱ በርካታ ብቃቶችንና ችሎታዎችን ያዳብራሉ። በተለይ ደግሞ ከዓለም ተነጥለው የሚኖሩ ከሆነ ሁሉ ነገራቸው ያስደንቃል፣ አግራሞትን ይፈጥራል፣ ጥያቄን ያጭራል። ውሃ ውስጥ ከመኖር ጀምሮ እስከ መሰወር እንዲሁም እንደ ዝንጀሮ ከዛፍ ዛፍ ያላንዳች ችግር መዝለልን ጨምሮ ለቀሪው የዓለም ሕዝብ ባዕድ የሚመስሉ ችሎታዎች ይኖሯቸዋል። ለመሆኑ ነገረ ሥራቸው በእጅጉ የሚያስደንቁና በችሎታቸው አግራሞትን የሚያጭሩ የዓለማችን 9 ጎሳዎች የትኞቹ ናቸው? In the grasslands, in the highlands, deep in jungles and deserts, there are tribes whose bodies are living archives, shaped, painted, and adorned to speak of belonging, of beauty. ውድ የቻናላችን ቤተሰቦች በዛሬው መሰናዷችን ተአምር የሚመስል ችሎታና ባህል እንዲሁም የአኗኗር ዘይቤ ስላላቸው አስደናቂ የዓለማችን ጎሳዎች እናወጋቸዋለን። ለበርካታ ሺህ ዓመታት ሰልጥኗል ከሚባለው ዓለምና ከቴክኖሎጂ ተለይተው የሚኖሩ የማህበረሰብ ክፍሎች በሰው ልጆች የማይቻሉ የሚመስሉና ለመሞከር እንኳን የሚከብዱ በርካታ ክህሎቶችን ያዳበሩ ናቸው። እነዚህ ማህበረሰቦች ከተፈጥሮ ጋር ተዛምደውና ተጋምደው ስለሚኖሩ ዘመናዊነት በትንሹ መልኩ ቢሆን በደረሳቸው አካባቢዎች የሚኖሩ ሰዎች እነዚህ ሰዎች የሚያደርጓቸውን ነገሮች ለማድረግና ያላቸውን ጥበብ አምነው ለመቀበል ያዳግታቸዋል። እነዚህ ጎሳዎች ሁሉም ነገራቸው አግራሞትን የሚፈጥር ሲሆን የሚያሰምጥ ወንዝም ሆነ ሐይቅ እንዲሁም ባህር ውስጥ እንደፈለጉት መተንፈስና በጥራት ከማየት ጀምሮ በባዶ እጃቸው ማሳ እያጠመዱ አሊያም የቀሪውን ዓለም ሕግ በሚጻረር መልኩ አየር ላይ መንሳፈፍና መሰል አስደማሚ ነገሮችን ያዳበሩ ናቸው። ከዘመናዊው ዓለምና ስልጣኔ ተነጥለው እንዲሁም ከሌሎች ማህበረሰቦች ጋር ሳይቀላቀሉ በተለያዩ የዓለማችን ክፍሎች የሚኖሩና ለማመን የሚከብዱ አስደናቂ የሆኑ ተፈጥሯዊ ክህሎቶች ያሏቸው 9 ማህበረሰቦች አሉ። ከደቡብ ቻይና እንደፈለሱ የሚነገርላቸውና አሁን ላይ በታይላንድና በበርማ መካከል ባለች መንደር ኑሯቸውን እያደረጉ ያሉት የጂፕሲ ጎሳዎች ቀዳሚዎቹ ሲሆኑ የባህር ውስጥ ጂፕሲ በመባልም ይታወቃሉ። ጂፕሲ የሚባለው ስምም የተሰጣቸው ሀገር አልባ በመሆናቸው ነው። የባህር ጠላቂዎችና ባለሙያዎች ወደ ባህር በሚገቡ ጊዜ ለመተንፈስና ባህር ውስጥ ያሉ ነገሮችን በአግባቡ ለመመልከት የተለያዩ መሳሪያዎችን ይጠቀማሉ። ኑሯቸውን በባህር በማድረጋቸውም ቤቴ የሚሉት ጎጆም ሆነ ቄ የላቸውም። የጎሳው አባላት ምግባቸውን የሚያገኙት ከባህር ሲሆን የሚኖሩትም ከደሴቷ ወጣ ባለ አካባቢ በሚገኘው ካዛንግ በመባል በሚጠሩ ጀልባዎች ላይ ነው። ዓሳና የባህር ውስጥ አትክልቶችን የሚመገቡ ሲሆን ምግባቸውን ለማምጣት ወደ ባህሩ ገብተው የሚያስፈልጋቸውን እስኪሰበስቡ ድረስም የቱንም ያህል ጊዜ ቢፈጅባቸው እንኳን ያላንዳች ችግር ባህር ውስጥ መቆየት ይችላሉ። ተፈጥሮ ለሁላችንም የሰጠችንን ተሰጥኦ በአግባቡ የተጠቀሙት እነዚህ ጎሳዎች በዚህ ችሎታቸው ምክንያትም በሚያሳዝን መልኩ በታይላንድ ነዋሪዎች የተለያዩ በደሎች ይደርሱባቸዋል። ግና እነሱ ሁሉንም ተቋቁመው ቤተሰብ መስርተው የሚኖሩ ሲሆን ቤተሰቡ ዓሳ በሚፈልግ ጊዜም ወደ ባህር የሚላኩት ሕፃናት ልጆች ናቸው። ልጆቹም ሱቅ የተላኩ ያህል ሳያወላዱ ወደ ባህሩ በመጥለቅ የታዘዙትን ዓሳ ይዘው ይመጣሉ። እንደሚታወቀው አንድ የከተማ ሰው በውሃ ውስጥ ከ30 ሰከንድ በላይ ትንፋሹን ይዞ መቆየት የማይችል ሲሆን እነዚህ ሕፃናት ግን በትንሹ ከ4 ደቂቃዎች በላይ በውሃ ውስጥ ሰምጠው መቆየት ይችላሉ። እነዚህ ጎሳዎች ከውጭው ዓለም ጋር የሚገናኙት
ሩዝና ጋዝ የመሳሰሉ ነገሮች ሲያስፈልጓቸው ብቻ ሲሆን እንደ ገንዘብ የሚጠቀሙት ደግሞ አሳቸውን ነው። የሕፃናቱ መዝናኛም ሆነ መጫወቻ ቦታቸው ባህሩ ነው። ይህ ያልተለመደው ችሎታቸውና የአኗኗር ዘይቤያቸው በቀሪው ዓለም ከተሰማ በኋላ አካባቢው በጎብኚዎች መጥለቅለቁን ተከትሎ የጎሳው አባላት ስጋት ውስጥ ስለገቡ የታይላንድ መንግሥት ጎብኚዎች ላይ እገዳ ለማድረግ ተገዷል። እንደ ግሪጎሮሳውያን የዘመን ቀመር በ1999 ስለ እነዚህ ሰዎች ሰምታ ወደ ስፍራው የመጣች የባህር ተመራማሪ ባህር ውስጥ የመቆየትና ጥርት አድርጎ የመመልከት ችሎታቸው በብዙ ዓመታት ዝግመተ ለውጥ ምክንያት የመጣ ነው ብትልም እውነታው ግን እነዚህ ጎሳዎች ከተፈጥሮ ጋር በእጅጉ ተዋህደው በመኖራቸው ያዳበሩት የተፈጥሮ ጸጋ መሆኑ ነው። በመቀጠል ሃርትዝ በመባል የሚታወቁትን ጎሳዎች እናገኛለን። ቆዳቸው እጅግ ወፍራም ከመሆኑ የተነሳ በተናዳፊ እንስሳት ጉዳት የማይደርስባቸው እነዚህ ጎሳዎች በአደን እና ፍራፍሬ በመሰብሰብ የሚኖሩ ናቸው። አጠቃላይ ብዛታቸው 1300 አካባቢ የሚሆነው እነዚህ ጎሳዎች የትኛውንም አይነት ፍርሃት ያልፈጠረባቸው ሲሆን የማር እንጀራን እንኳን ከቀፎ አውጥተው የሚበሉት ከነንቦቹ ነው። ከታንዛኒያ ወጣ ብሎ በሚገኘው ቪክቶሪያ ስምጥ ሸለቆ አካባቢ የሚኖሩት እነዚህ ጎሳዎች የተዋጣላቸው አዳኞች ናቸው። ሴቶቻቸው በሚያዘጋጁት ደጋንና ጫፉ ላይ መርዝ በተቀባ ሹል ድንጋይ ባለው ጦር እንስሳትን የሚያድኑት እነዚህ ጎሳዎች ለአደን ያነጣጠሩበት እንስሳ የትም ቢገባ በፍጹም አያመልጣቸውም። ካደኑም በኋላ የእንስሳው ብዙ ክፍል ላደነው ሰው የሚሄድ ሲሆን ቀሪው ደግሞ ለጎሳው አባላት ይከፋፈላል። እነዚህ ጎሳዎች አደን የየዕለት ሥራቸው በመሆኑ ለነገ ይቀመጥ የሚባል ምግብ አይኖርም። ጎሳዎቹ ከሥጋ በተጨማሪ የጫካ ፍራፍሬዎችን፣ ጥራጥሬዎችንና አትክልቶችን የሚመገቡ ሲሆን በተለይ ደግሞ የጫካ ማርን ያዘወትራሉ። ከነዚህ ጎሳዎች ሌላው አስገራሚው ነገር በርቀት የተሰቀለውን ማር የሚያገኙበት መንገድ ነው። እነዚህ ጎሳዎች ማር በሚያወጡ ጊዜ ንቦች ቢነድፏቸው እንኳን ምንም ስለማይሰማቸው ብዙም አይጨነቁም። የማር እንጀራው ያለው ከነሱ ቁመት በላይ ከሆነም ከወፎች ጋር የመነጋገርና ኅብረት የመፍጠር ችሎታ ስላላቸው የደረሰ ማር የሚገኝበትን ለማወቅ በወፎቹ ይታገዛሉ። ማሩ ያለበትን የሚያውቁትን ወፎችን ለመጥራትም የሚግባቡበት የተለያየ ድምፅ የሚያወጡ ሲሆን ወፎቹም ያንን ሰምተው ካሉበት በመምጣት ወደ ማሩ ይወስዷቸዋል። እነሱም ማሩን ቆርጠው ካወጡ በኋላ ከነንጀራው በመብላት የተረፋቸውን ለወፎቹ ይሰጣሉ። ስለ ጥንካሬ ሲነሳ ሌሎቹ ተጠቃሽ የሆኑት ከምስራቅ ፖሊኔዥያ ፈልሰው በኒውዚላንድ አካባቢ በ1330 ገደማ የሰፈሩት ማውሪ የሚባሉት ጎሳዎች ናቸው። ልዩ የሆነ አለባበሳቸው እንዲሁም ከቀድሞ ወላጆቻቸው መንፈስና እርስ በርስ ያላቸው የጠነከረ ቁርኝት አስገራሚ መለያቸው ነው። እነዚህ ጎሳዎች መጀመሪያ ወደ ቦታው ሲመጡ ጀልባቸው እነሱንና ዕቃዎቻቸውን ብቻ ሳይሆን የቀድሞ ወላጆቻቸውን መንፈስንም ጭምር ይዛ ነበር የመጣችው። ጊዜ እየነጎደ ሲመጣ ግን ወደ አካባቢው የተለያዩ ጎሳዎች እየፈለሱ መምጣት ጀመሩ። እንደዛም ሆኖ ግን ማውሪዎች ባህላቸውንና ኅብረታቸውን እንደጠበቁ ለረጅም ዓመታት የቆዩ ሲሆን ይህንንም እሴታቸውን በቋንቋቸው፣ በጥበባቸውና በውዝዋዜያቸው ይገልጹታል። ከነዚህ ውስጥ ለየት የሚለው ሃጋ የተሰኘው ባህላዊ ዳንሳቸው ሲሆን እንቅስቃሴውም ሆነ የቡድን ኅብረቱ እንዲሁም በዳንሱ ጊዜ የሚያወጡት ድምፅ ከነሱ በስተቀር በማንም ሰው የሚቻል አይደለም። ማውሪዎች በጦር ችሎታቸውን በእጅጉ ጠንካራ ተዋጊዎች ሲሆኑ የእንግሊዝ ጦርም በአንድ ወቅት ሊወራቸው ሞክሮ የገጠመው ፈጽሞ ያልተጠበቀ ትልቅ ዱብዳ ነበር። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል።
በፓፑዋ ኒው ጊኒ በሚገኘው ሚንዳ በሚባለው አካባቢ ደግሞ የአጽም ጎሳዎች የሚባሉ ሰዎች የሚኖሩ ሲሆን የጎሳው አባላት ከነጭና ከጥቁር ጭቃ በሚያዘጋጁትና ሙሉ በሙሉ የቆመ አጽም በሚመስል መልኩ ዲዛይን አድርገው ሰውነታቸው ላይ በሚለብሱት ጌጥ ይታወቃሉ። ስለ እነዚህ ጎሳዎች ቀደም ሲል መረጃ ለሌለው ሰው እጅግ የሚያስደነግጡና ትክክለኛው አጽም ነፍስ ዘርቶ በግሩፕ የመጣ እንዲመስለው የሚያደርጉ ናቸው። ጎሳዎቹ ይህን ጌጥ የሚመስልና የቁማ አጽም መልክ እንደ ባህል ሊከተሉት የቻሉት ግን ያለ ምክንያት አይደለም። አሊያም በአንድ ወቅት ዝም ብለው ተነስተው የፈጠሩት ነገር አይደለም። ግና ሲወርድ ሲዋረድ የተላለፈና ከ200 ዓመት በፊት በተከሰተ ነገር ምክንያት የመጣ ነው። በወቅቱ በርካታ የጎሳው አባላት ለአደን እንደወጡ ሳይመለሱ ይቀራሉ። ደጅ ደጁን ማየት የታከታቸው የተቀሩት የጎሳው አባላት ደግሞ እነሱን ፍለጋ ወደ ተራራው መውረድ ጀመሩ። በፍለጋቸው ወቅትም አነስ ያለ አፍ ያለው ዋሻ ያገኙና ይገባሉ። ዋሻው ከአፉ ባሻገር ውስጡ ሰፊና ድቅድቅ ጨለማ ነበር። ሚንዳዎች በወቅቱ ወደ ዋሻው ከገቡ በኋላ በውል ያለዩት ግዙፍ አውሬ የዋሻው መውጫ ላይ ተቀምጦ ያስተውላሉ። መውጫቸውም ተዘጋ። ቢወጡ ደግሞ ይበላሉ። ስለዚህ ከነጭና ከጥቁር ጭቃ የአጽም ዲዛይን በመስራት ቀስ ብለው ያንን አውሬ በብልሃት ሊያመልጡ ችለዋል። ከአውሬው ያመለጡበትንና የተበሉትን አባሎቻቸውን ደግሞ በየዓመቱ በዳንስ ያስቧቸዋል። ሌሎቹ ተጠቃሾቹ ደግሞ ከስማቸው በስተቀር ስለ ባህላቸው ብዙም የማይታወቀው የማሳይ ጎሳዎች ናቸው። የማሳይ አባላት የሰው ልጅ ሊሞክረው የማያስበውንና የግራቪቲ ሕግን በሚጻረር መልኩ ከፍተኛ ርቀትን ወደ ላይ መዝለል የሚችሉ ጎሳዎች ናቸው። ማሳዮች ከዚህ ባሻገር በርካታ አስገራሚ መገለጫዎችም አሏቸው። የማሳይ ጎሳ አባላት የሞተ ሰው ለምድር ጎጂ ነው ብለው ስለሚያስቡ ሬሳውን አውጥተው ለዱር አውሬ ይሰጣሉ እንጂ በፍጹም አይቀብሩትም። የሞተው የጎሳቸው አለቃ ከሆነ ግን እሱም ብቻ ይቀብራሉ። ማሳዮች የሀብት መጠናቸው የሚለካው በከብቶቻቸው ብዛት ሲሆን አንድ ወንድ በቂ ከብት እስካለው ድረስም የቻለውን ያህል ሚስት ማግባት ይችላል። ማሳዮች የሚስቶቻቸውን ቤት የሚገነቡት በደረጃቸው መሰረት ሲሆን የመጀመሪያዋ ሚስት ቤቷ የሚገነባው ከባልየው አጠገብ ነው። የማሳይ ጎሳ ሴቶች ፍርሃትን የማያውቁና ስኬታማ ዳኝም ናቸው። አንድ ማሳይ ብቻውን ረጅም ዱላ ብቻ ይዞ ከአንበሳ ጋር ተናንቆም ቢሆን አደኑን የሚያከናውን ሲሆን አስፈላጊ ከሆነም በማይስቱ እጆቹ በጦር ወርውሮ እንስሳውን ይገለዋል። የማሳይ ጎረምሶች ለአቅመ አዳም ሲደርሱ ጥንካሬያቸው የሚለካው አድነው ባመጡት ግዳይ በመሆኑ ለሴሬንጌቲ አካባቢ የዱር አውሬዎች መመናመን ምክንያት ሆነው ነበር። ከ2008 ጀምሮ ግን ቦታው የተከለለ የእንስሳ መኖሪያ ተደርጎ የጎረምሶቹም የአደን ፉክክር በመቅረቱ በሱ ምትክ የትግል ስፖርትን እያከናወኑ መፎካከራቸውን ቀጥለዋል። በማሳይ ጎሳዎች ዘንድ ሴት ልጅ የራሷን ቤት የምትገነባው ራሷ መሆኗ ደግሞ ሌላው የጥንካሬያቸው ምልክት ነው። የማሳይ ጎሳዎች የተለያዩ ምግቦችን ያካተተ የአመጋገብ ባህል ያላቸው ቢሆንም ከነዚህ ውስጥ አስገራሚውና ሊጠቀስ የሚገባው ትኩስ ወተትና ትኩስ ደምን የመጠጣት ባህላቸው ነው። ደሙን የሚቀዱት ግን እንስሳዎቹን ገለው አይደለም። በሬውን ወይም ላሟን አነጣጥረው በጦር አንገታቸውን ከበሱ በኋላ በኃይል የሚወጣውን ደም ቀድተው ሲያበቁ የተወጋውን የእንስሶቹን አንገት በተለየ የእንጨት ዘር ያክሙታል። ተአምር በሚመስል መልኩም የእንስሳቶቹ ደም መፍሰስ ያቆማል። ሌሎቹ አስገራሚ ጎሳዎች ደግሞ እስከ 1970 ድረስ መኖራቸው እንኳን የማይታወቅ የነበሩት የኮሮማይ ጎሳዎች ናቸው። የጎሳው አባላት ከሰው እይታም ሆነ ከካሜራ የመሰወር ጥበብ አላቸው። የኮሮማይ ጎሳ አባላት ከእይታ በምን አይነት ጥበብ ወይም ደግሞ በምን ተአምር መሰወር እንደሚችሉ ለተመራማሪዎችም ግራ የሚያጋባ ሲሆን ከራሳቸው ከጎሳዎቹም በቂ የሆነ መልስን ማግኘት አልተቻለም ወይም ፍላጎት የላቸውም። አባላቱ የሚሰወሩት አስገራሚ የባህል ውዝዋዜና ዳንስን ከደነሱ በኋላ ከመሆኑ ውጪ ብዙም የሚታወቅ ጉዳይ የለም። በዘውትር እንቅስቃሴያቸው ላይ ሲገኙ ግን እንደ ማንኛውም ሰው በአካል ይታያሉ፣ በካሜራም ሊቀረጹ ይችላሉ። ኮሮማዮች ቤቶቻቸው እጅግ ረጃጅምና እስከ 40 ሜትር ወደ ላይ የሚረዝም ሲሆን ይህን ያህል ረጅም ቁመና ያለው ግንባታ እንዴት ማከናወን ቻሉ የሚለውም እስከ ዛሬ ምላሽ ያላገኘ ጥያቄ ነው።
በመቀጠል የምናገኛቸው እጅግ ጠንካራ ቁመና ያላቸውንና በኮንጎ የሚገኙትን ፒግሚ በመባል የሚታወቁትን ጎሳዎችን ነው። ፒግሚዎች በኮንጎ ጥቅጥቅ ደን ውስጥ የሚኖሩ ሲሆን አጭር በሆነው ቁመናቸው ምክንያትም ለአደጋ እስከ መጋለጥ ደርሰው ነበር። የፒግሚዎቹ ዋና ምግብ ማር ሲሆን ማሩን የሚቆርጡት ደግሞ በረቀቀ መንገድ ነው። ፒግሚዎች በጠንካራ ቁመናቸውና በሚያምር ቅርጻቸው ምክንያትም በኮንጎና በሌሎች ጎረቤት ሀገራት ዘንድ ስጋቸው ወንዳ ወንድነትን ይጨምራል ተብሎ ስለሚታሰብ በተለይ በወታደሮች በእጅጉ ይታደናሉ። በአንዳንድ ከተሞችም የፒግሚ ስጋ መሸጫ ገበያ መኖሩን በአንድ ወቅት የተባበሩት መንግስታት ድርጅት ገልጾ ነበር። በመጨረሻ የምናገኛቸው እጅግ ጦረኛ የሆኑትንና ሐሳሮ በመባል የሚታወቁትን ጎሳዎች ነው። ሐሳሮዎች የቱንም ያህል ጦረኛ ቢሆኑም ከውጭው ዓለም ሰው ጋር ግን በፍጹም መገናኘት አይፈልጉም። እነዚህ ጎሳዎች ሁሉንም የሰውነታቸውን ክፍል አካባቢውን በሚመስል ጭቃ ተቀብተውና ጣረ ሞት መስለው ራሳቸውን ሸሽገው ነው የሚኖሩት። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ እንሰናበታለን። መልካም ጊዜ